እንዴት ነው ከእግዚአብሔር ጋር ሆኖ የሚያይሽ ሰው አለና ላይክ መድከም ስፈልግ አልችልም ካልጆቼ ቀጥሎ ማለት ነው የቤተሰብ ነገር ከባድ ነው የዛ ፓርት ላይ ነበር አባቴን ያጣሁት ጓደኝነት ስፔሻሊ አሁን ላይ በቃኝ ያልኩበት ነገር እንደውም ብዙ እኔ ዋይት ብሊች ስኪን ብሊች ማድረግን ሰፖርት አላደረግም ሊያፈትል እንዴት ነው ድሮ ልጅ ያለው በጣም ወደው ማቴሪያል ነበር ፈትል አስቸጋሪው ጊዜ ግን ምን ነበር መጀመሪያ ስጀምረው በጣም እየፈራው ነበር የጀመርኩት እንዴ አቆምሽ ፊልሙን ጠፋሽ ምንድነው እኔ ለፊልም የተሰራው ሰው አይደለም ህይወትሽ እስካለ ድረስ ሁሉም ነገር ይታለፋል ልዬ እንዴት ነው እናትነትና ወጣትነት አንቺ ማታቂያት ማንነትሽ ነው የምታየው እናት ስትሆኚ መሞት አይፈቀድም እናት ከሆንሽ ሞት ክልክል ነው ለእናት ጠንካራም ደካማም ጎኖቿ ልጆቿ ናቸው ግን ያደረጉኝ ነገር ረሳለሁ ማለት አይደለም ሰላም እንዴት ናችሁ ይህ ከባዩሽ ከበደ ጋር ፖድካስት ነው ዛሬ እንግዲህ እጅግ በጣም የምትወዷትን የሊያፈትል ባለቤትና መስራች ሊያ ጸጋዬን ይዤላችሁ መጥቻለሁ እንኳን ደህና መጣሽ ልዬ እንኳን ደህና ቆየሽ ሚጢ ልዬ እንዴት ነሽ አለሁልሽ ሚጢ እግዚአብሔር ይመስገን እንግዲህ ያው ሁላችንም አሁን በተለይ ያው በፊት የተለያዩ ስራዎች ላይ ትመጫለሽ ግን አሁን ሊያፈትል ሲባል ሁሉም ሊያ ጸጋዬን ያስታውሳል ሊያፈትል እንዴት ነው ቆንጆ ነው እግዚአብሔር ይመስገን መጀመሪያ ስጀምረው በጣም እየፈራው ነበር የጀመርኩት አምኜበታለሁ እኔ ግን ሰው ይቀበላል ወይ አይቀበለውም አሁን ግን እግዚአብሔር ይመስገን ምን ያህል ጊዜ ሆነ 4 አመት ያለፈው ነው ኦልሞስት ከልጅ እኩል ነው ከልጅ አልፎ አሳደገሽ ያው ያደገ 4 አመት ላይ ደርሷል እንዴት ነው ስትጀምሪ አሁን ያለሽበት ሁኔታ እንዴት ነው ስጀምር እንዴት ነው ላይክ ይሄ ፖስት ፓርተም የሚባለው ፓርት አለ አይደል ልጃችን ከወለድን በኋላ ልጄን ከወለድኩ በኋላ የአራስ ቤቴ ላይ ነው የጀመርኩት ድሮ ልጅ ያለው በጣም ወደው ማቴሪያል ነበር ፈትል ያው ጎንደር ብዙ ጊዜ ምትመጭ ከሆነ ታውቂዋለሽ ማቴሪያሉን የጎንደር ፈትል ጨርቅ ላይ ያለ ነው እሱን ላይክ መጠቀም ፈልግ ነበር ለሌላም ልብሶች ማዘጋጀት ምናምንና እስኪን ሞክረው ብለን በጋውን ጀመረ የዌዲንግ ጋውኖች ማለት ነው እና እሱ በደንብ አክሴፕታንስ አገኘ ሰው በጣም ወደደው ከዛ በቃ በዛ ተጨመረ ነው በጣም ቆንጆ ነበር አስተውሳለሁ እኔ ሚዜውኝ ለብሰናል ከጓደኞቼ እንዴት ነው ሊያፈትል ለሚዜዎች አርፍዶ ያውቃል ወይስ ያጋጠመሽ ለየት ያለ ነገር አለ ለየት ያለ ነገር የለም ግን በቃ ሲያዩት በጣም ይወዱታል ብዙ ጊዜ የተለመደው በዛ በውጩ ስለሆነ ልክ በእኛ ጨርቅ ሲያዩት በጣም ሀገራዊ መሆኑ በጣም ደስ ይላል በጣም አስቸጋሪ ጊዜ የምትይው ስራው ላይ በጣም አስቸጋሪነቱ አለ አሁንም አለ ግን እንዴት ነው የወደፊቱ ነው የምታየው ትልቅ ሆኖ ከዚህ በላይ ዓለም አቀፍ ሆኖ የሚለውን ነገር ስለማየው ነው እንጂ ሁሌም አስቸጋሪነቱ ስራ እስከሰራሽ ድረስ አለ አስቸጋሪነቱ በልጅነትሽ ይሄ እቅድ ነበረሽ አላማ ነበረሽ ወይስ አልነበረኝ በልጅነቴ እንዴት ነው እኔ ብቸኛ ሴት ነኝ ከወንዶች ጋር ያደግኩት ወንድሞቼ ናቸው አብረው ያሳደጉኝና ትምህርታችን ላይ ነው በጣም ጎበዝ እንድንሆን የሚፈልገው ማለት ያው ይሄ ዶክተር ኢንጂነር ሁሉ ፋሚሊ እንደሚፈልገው አይነት ማለት ነው ከዛ በኋላ ግን እንዴት ነው በልጅነትሽም ልብስ መልበስ ዲዛይን ማድረግ ስዕል መሳል ከልጅነታችን ጀምሮ የምንሞክረው ነገር ነበረ እሱ እያደገ መጣ ማለት ነው እሺ ሊያፈትል እንግዲህ 3ኛ ብራንቹን የከፈተ ነው 3ኛ ብራንች መድረስ ማለት ቀላል ነገር አይደለም አንድ ሱቅ እንኳን ከፍቶ ያለው ሀስል ያለው በሁሉም በልብስ ቤትም ባይሆን በሀበሻ ልብስ ቤትም ባይሆን በሁሉም ዘርፍ ከአንዱ ወደ አንዱ ሲያድግ የሆነ ስራ የራሱ የሆነ ቻሌንጅ አለውና 3ኛ ላይ ስትደርሺ እንዴት ነው ያለው ስሜት መጀመሪያ እንዴት ነው ከዛ ደግሞ እንዴት ነው ያው ለሚከተሉሽም ለሚመጡ ሰዎችም እንዲሆን እንዴት ነው ጠንክረው መስራት ያለባቸው 3ኛ ብራንች እንዲደርሱ 10ም ሊደርስ ይችላል ገና ነው ገና 3ኛ ላይ ነው ሊያጋ እንዴት ነው መጀመሪያ ደስታ ነው እግዚአብሔር ነው ማመሰግነው ሁሌ ከመጀመሪያው ጀምሮ ሱቅም ሳልከፍት ጀምሮ በቃ ያሳደገኝን መድኃኒዓለምን ነው ማመሰግነው ሁሌ ግን ቻሌንጆች አሉት ቀላል አይደለም ከመጀመሪያው ሱቅ ጀምሮ እስከ ሁለተኛው እስከ 3ኛው ብራንቹ ይሰፋል እንጂ ያንቺ ስራ ተመሳሳይ ነው ግን ብራንቹ በሰፋ ቁጥር ቅርንጫፉ በሰፋ ቁጥር ያው እየሰፋ ያደገ ይመጣል ያ ማለት እድገቱም አንድ ላይ ቻሌንጆቹም አንድ ላይ ይቀጥላሉ ማለት ነውና እግዚአብሔር ይመስገን ግን አሉ ሁሌም ስራ ስትሰሪ አልጋ ባልጋ ይሆናል ማለት አይደለም በጣም ብዙ አስቸጋሪ ነገሮች አሉ ምክንያቱም ብቻሽ የምትሰሪው ስራ አይደለም ጠላፊ ያለ ሰፊ ያለ ሸማኔ ያለ ስኬች ታረጊያለሽ አንቺ ከዛ መጨረሻ ደግሞ በጣም ውብ ሆኖ እንዲታይ
ሜካፕ ተሰርቶ ቆንጆ ቦታ ተመርጦ ፎቶ ተነስቶ እንደዛ ሆኖ ነው ፋይናል ውጤቷ የምትወጣው እና ይሄ ሁሉ ፕሮሰስ በጣም ቻሌንጂንግ ነው። ግን ፋይናሊ ስታዩ ደግሞ በቃ ዋው ትያለሽ። ለዚህ ከሆነ እንኳን ለፋው ትያለሽ። እንኳን ሆነ ያስብላል። ልብሶችሽ በጣም ነው የሚወደዱትኝ፣ በጣም ነው የሚያምሩትኝ። እኔ በግሌ ያው በጣም ብዙ ጊዜ ለብሼዋለሁ። ሰዎች የሚሰጡሽ አስተያየት እንዴት ነው? ሰው በጣም ደስ ይለዋል። ለምን ብዙ ጊዜ ሰው ይሄ የመነን ማቴሪያል ነው የተለመደው እኛ ጋር የሀበሻ ጨርቅ ሲባልና ይሄ ፈትል ደግሞ ብዙ ጊዜ ወደ አክሱም ወይ ወደ ጎንደር ነው የሚለበሰው የተለያየ አይነት የፈትል አይነት ቢኖረውም ማለት ነው። እና ሰው ሞር ማቴሪያሉን አሁን በደንብ ቆንጆ አድርገሽ ስታሳዩ ጥልፎቹ ቆንጆ ሲሆን በቃ ደስ ይለዋል። ሰው የተለየ ነው የሚሆነው። እኛም ዲዛይኑን ከድሮ እናመጣና ከዛ ከአሁኑ ዘመን ጋር ደግሞ ትንሽ ሚክስ አድርገን እናወጣዋለን። በጣም ያማምራሉ። ልጅነትሽ እንዴት ነበረ? እንግዲህ ያው ዶክተር ምን ነበር መሆን የምትፈልጊው? ዶክተር ኢንጂነር ብዬ ነው ያደግኩት። ዶክተር ነው የምፈልገው። ሀሳብሽን ቀየርሽ? ከልጅነቴ እንደዛ ነው የምፈልገው። እኛ ቤት እንደሚመሰልሽ የምትይ ወንድሞች ነግሬሻለሁ። ወንድሞቼ ናቸው በብዛት ወንዶች ናቸው። እኔ ብቻ ነኝ ሴት እና እኔ ለቤቱ ብቸኛ ሴት ልጅ ነኝ። ሃይማኖትም ላይ ትምህርትም ላይ ጠንካራ መሆን ግዴታ ነው እኛ ቤት። ወንድሞቼ በሙሉ ዲያቆኖች ናቸው እና ጎንደር መንበረ መንግስት መድኃኔዓለም ያደግነው መድኃኔዓለም ያሳደገን እና ግዴታ ነው። መንፈሳዊም ላይ ትምህርቱም ላይ ዓለማዊም ላይ ጠንካራ መሆን ግዴታ ነው። ወንድሞቼ አንዳንደኛ ነው የሚወጡት፣ ኮምፓውንድ ነው የሚወጡት። እኔም ያው አልታማም ያን አራተኛ ሶስተኛ ምናምን እወጣለሁ። ጎበዝ ነበርኩ። ግን የሆነ ሰዓት ለ12ኛ ክፍል እንደዛ ወደ መጨረሻ አካባቢ ሀሳቤን እየቀየርኩ መጣሁ። እንዴት ነው ላይክ ወደ ፋሽኑ ወደ ልብሱ ምናምን እና ፋይናሊ በቃ ወደዚህ መጣ ማለት ነው። ይቅርብኛሽ ዶክተርነት። ግን በጣም ማከብረው የምወደው ፕሮፌሽን ነው። አዎ በጣም ስለ ዶክተርነት እንደውም ሳስብ እኔ ብዙ ጊዜ ላይክ በጣም ነው የምወደው። እሆናለሁ ብዬ አስቤ አላውቅም። እኔ ግን በጣም ነው የምወደው እና ብዙ ነገር ይሄ የሚችሉት ነገር እና እንደውም አንድ ግጥሜ ላይ ዶክተር ሆነሽ የፋሚሊሽ ነገር ላይ ሲሆን እንደሌላው ህመማውን ብዙ ህመም አይተሽ ሊሆን ይችላል፣ ብዙ ሞት አይተዋል። ግን ልክ የራሳቸው ላይ ሲሆን ምንድን ነው ፊሊንጋቸው ብዬ አስባለሁ። እና ቀላል ሙያ አይደለም፣ ከባድ ሙያ ነው። እኔ ደግሞ ያው ቀጥለሽ ቢሆን ኖሮ ልመጣ ነበር። ልጅነትሽ እንዴት ነበር? ያ በወንዶች መሀል ያደግሽው? እኔም ብቻኛ ሴት ነኝ ቤት ውስጥ እና በወንዶች መሀል ማደግ ትንሽ ወንድ ባህር የለሽም? በጭራሽ። እውነት በጣም ይገርመኛል እሱ ነገር። ጭራሽ የለኝም። ኢቨን ላይክ እንዴት ነው እንደ ወንዱ ላመልበስም አልወድም በጭራሽ። ላይክ እኔ ቲፒካል ይሄ የሴት አይነት የምትይው አይነት አይደለም፣ እንደዛ ነው። እኔ በጣም የሚገርመኝ ትንሽ ወንድሜ በተለይ በጣም ትንሽ ልጅ ሆኖ ለሊት ነው የሚነሱት። ቤተክርስቲያን መማር አለባቸው፣ እንደነገርኩሽ ዲያቆኖች ስለሆኑ ዲቁናውን መማር አለባቸው። ልጅ እያሉ ነው በቃ እኛ ቤት የሚጀመረው ይሄ ትምህርት ማለት ነው። እና አብሮ ጠዋት ስንሄድ እሑድ በተለይ ቤተክርስቲያን ጠዋት ለሊት ሄዶ አስቀድሶ ተምሮ ከዛ ከገበዙ ጋር ቤተክርስቲያን ዘግቶ እኛ ቤት መተን ራሱ እነሱ መጨረሻ ነው የሚመጡት። በቃ ላይክ ሚድዴይ ላይ ምናምን ነው የሚመጡት። እና ይገርመኛል በጣም የእነሱ እንዴት ነው ጥንካሬያቸው። ይሄ ቢውል የተደረገበት መሰረቱ በጣም ጠንካራ ነው የኛ ፋሚሊ። እና ሜቢ እንደዛም ስለሆነ ይሆናል አላውቅም። ይሄ ወንዳ ወንድነቱ ነገር ምናምን ነገር አልመጣም። ሞር ፋሽኑ ላይ በደንብ እየተሳብሽ የመጣሽው ከ12ኛ ክፍል በኋላ። ከዛ በኋላ እንዴት ቀጠለ? አንዳንድ ስራዎችን አይቻለው፣ ወደ ጥበቡ መጣች ላይ። ከዛ በኋላ ክሩ ነበርኩኝ። ኢትዮጵያን ኤርላይንስ ስራ ቅጥር ሲያመጣ ተወዳድሬ ያለፍኩኝና ክሩ ነበርኩኝ። ኦልሞስት ወደ 3 አመት ሰርቻለሁ። ክሩ ሆነሽ? ክሩ ሆኜ። እንዴት ነው እስኪ? በጣም እሱን በጣም የምወደው ሙያ ነው። ላይክ እንዴት ነው ድሮ ሆስተስ ሲባሉ ስታያቸው ራሱ በጣም ቆንጆ ናቸው፣ በጣም ኤሌጋንት ናቸው ምናምን እና ሙያውን ሳይሆን ላይክ ፊዚክ እነሱ የምታያቸውን በጣም እወዳቸዋለሁ። ማከብረው ሙያ ነው አሁንም ቢሆን። እዛ ከገባሽም በኋላ ስራው እንዴት ነው እንደምታየውን ብቻ አይደለም፣ ትንሽ ጥንካሬ በጣም የሚፈልግ አይነት ስራ ነው። ኢትዮጵያን ነው ሪፕሬዘንት አድርገሽ የምትሄጂው። ላይክ በቃ የኢትዮጵያ አምባሳደር ነሽ ማለት ነው። ኤቭሪዌር አንቺ ኢትዮጵያን ነው ይዘሽ የምትሄጂው። ብዙ ከስተመር ጋር ነው የምትገናኙ፣ ብዙ ሰው ነው ሰርቭ የምታረጊው። ብቻ ጥሩ ጊዜ ነበረኝ እዛ። ደስ የሚል አገላለጽ ነው። ብዙ ጊዜ እንደዚህ ተገልጾ አያውቅምና ያ ሆስተስ ስትሆኚ ወይም ክሩ ስትሆኚ የኢትዮጵያ አምባሳደር ነሽ፣ ማንም ሰው በዚህ መልኩ ገልጾ አያውቅምና ግን ነው
በጣም ስራውም ደግሞ ትንሽ ድሮ እኔም ደስ ይለኝ ነበረ ሙያው የምወደው ሙያ ነው ግን ቻሌንጅ አለው አሁን ላይ ሳይ አንዳንዴ ከውጭ ነው ሰው ሲያዩ በቃ ዝም ብሎ በአውሮፕላን በሮ ከዛ መመለስ ምናምን እሷ እንደኛ ምናያት ነገር ቆንጆ አፈርት እንደዛ ነው እንደዛም ነው ግን ደግሞ ያው አድካሚንም ነገርም አለው ማለት ስራ ነው አደኝ ፍተደ ከብዙ ሰው ጋር ነው የምትገናኘው ለብዙ ሰው ፊትሽ መቀየር የለበትም ዌልካሚንግ የሆነ ነገር መኖር አለበት ሰርቪስም ላይ ሁሉም ነገር ላይ እና እንዴት ነው ቅድም የኢትዮጵያ አምባሳደር ነሽ ያልኩሽ ላይክ ኤቭሪዌር ነው የምትሄጂው ያ ሰው አንቺን አይቶ ኢትዮጵያን ነው የሚያስበው አንቺ ሪፕሬዘንት የምታረጊው አገርሽን ነው እና በቃ በሄድሽበት ሁሉ በቃ you from Ethiopia I'm from Ethiopia ምናምን ስትይ በቃ ያው ደስ የሚል ነገር አለው ብቻ እና እሱን በጣም ወደው ማክብር ሙያ ነበር ያጋጠመሽ ለየት ያለ ነገር አለ የለ ፕሌን ውስጥ ወድቀሽ አታውቂው ውስጥ በጣም የሚገርምሽ ነገር ይሄ ትሮሊ ይሄ ምግብ ምንገፋው ነገር በጣም ይከብዳል ብዙ ሰው ነው ያደረገውም እሱን ነገር እና ግን ያው መለስ ስላለ እሺ ከዛ ያው ክሩ ነበርሽ ኢትዮጵያን ኤርላይንስ ከዛ በኋላ ወደ ምን ነበር ከዛ በኋላ ያው ሙቪ መስራት ጀመርኩኝ አይ ቲንክ 3 ሙቪ ምናምን ሰርቻለሁ ሚውዚክ ቪዲዮ ክሊፖችንም ከዛ በቃ ወደዚህ ወደ ራሴ ስራ መጣ እንዴ አቆምሽ ፊልሙን አፋሽ ምንድነው እኔ ለፊልም የተሰራው ሰው አይደለም እንትን ፕሮፌሽናል አይደለም እውነት እንዴት ስታዩ ከሶስተኛው ፊልም በኋላ አይ ነገር ለኔ አይሆንማል ማለት እንዴት ነው እሱም በጣም ታለንት ይፈልጋል ይሄ ምንድነው ከውስጥሽ ፍላጎት ይፈልጋል ይሄ ሆነሽ መተወን አለብሽ እና ያው ካየሁት በኋላ አይ በቃ ይሄ የኔ አይደለም ቻሌንጅ ነው አይነት አይደለም for me የሚሆን ነገር አይደለም እና ይቀራል ሚውዚክ ቪዲዮ ክሊፖች ላይ ምናምን አይቼሻለሁ እና በጣም ቆንጆ ነበረ ያኔ በቃ እንደነገርኩሽ በጣም እንደው ልጅም ነበርኩኝ ሚውዚክ ቪዲዮ ክሊፕ እንኳን አይከብደኝም ፈን እያደረግሽ ነው የምትሰሪው ምናምን ሳቂ ምናምን ነው ይሄ ነው የሚከብድ ነገር የለውም እንዴት ነው ፊልሙ አንዴ ትንሽ ከበደችሽ ምን አልቅሻለች ማለት ካራክተሩን መሆን ይከብዳል እኔ ባይዘው በደንብ ነው ማደንቃችሁ ለምን እኛ ሙቪ ስናይ እዚህ ጋር በቃ ሆነን እናንተ ሆናችሁ ነው የምናያችሁ ብዙ ሰው ታውቂያለሽ ላይክ ካራክተሩን ሁሉ ጠልቶ ሰውየውንም ይጠላል ላይክ የምር የሚተውነውንም ሰው ይጠላል ለምን ነው በደንብ ሲተውነው ያ ሰው በቃ ይጠላዋል ያን ሰው ወይ ደግሞ በጣም ይወደዋል ፐርፌክት ሆኖ ሲያየው ማለት ነውና እንደዛ ሆኖ ሰው ውስጥ ለመግባት በጣም መሰጠት ይፈልጋል ይሄ ዝም ብለሽ ልሞክረው የምትይው አይነት ሙያ አይደለም ከልብሽ የምትሰሪው ተሰጥኦ የሚፈልግ አይነት ሙያ ነው እና በዚህ አጋጣሚ ጥያንቺ በጣም ጎበዝ አክትረስ እኔ ቆንጆ ቴንክ ዩ እኔ ደግሞ አሁንም ቀሰራለሁ ለትይ ነው ብዬ በልጅነትሽ አርቱ ላይ መሳተፍ ነገር ነበረ ልጅነትሽ ላይ አልነበረም ግን ሰፈር ውስጥ እናሰባስባቸው ላይ ጎንደር ነው ተወልጄ ያደግኩት ጨዋ ሰፈር ይባላል የተወለድኩበት አካባቢ ሰፈሩና ከትምህርት ቤት መልስ እናሰባስባቸዋለን ጎረቤቶቻችን እና እነሱ በጣም ደስ ይላቸዋል በቃ ፋሽን ሾው እናሳያቸዋለን እዛው ተለማምደን የሆነ ነገር እናረጋለን ምናምንና ይሄ እንዴት ነው ወደ የአርቱ ነገር ነበረኝ እወደዋለሁ ግን ይሄ እንደናንተ ፐርፌክት ሆኖ የመምጣቱ ነገር አልነበረም ይሄ አክትረሱ ምናምን ነገሩ አልነበረም ግን ፋሽን ላይ ግን ያው መጨረሻ ላይም ወደሱ ያዘነበልሽው ለዛ ፋሽንም ወደሱ ልመጣ ነበር አርት ነው እኮ በደንብ ራሱን የቻለ አርት ነው እንደውም አንዳንዴ የማይገባሽ አሁን እኔ አንዳንድ ጉዳዮች አይገቡኝም ይሄ ፋሽን ላይ ራሱ ማለት ነው አርት ነው ራሱን የቻለ የራሱ የሆነ ነገር አለው በቃ ለሌሎች ሰው የማይገባ ግን ለተገለጠለት ሰው ብቻ የሚገባ የሆነ ነገር ገዝተሽ ስለለበሽው ወይም ሜካፕ ስላደረግሽ ምናምን ይመጣል ወይም ፋሽኑን አንቺ ታውቂዋለሽ ትረጃለሽ ማለት አይደለም የራሱ የሆነ ተሰጥኦ አለው ብዬ አስባለሁ ሰው ለዛ ነው ወደ ሊያፈትል የመጣ ነው አስቸጋሪው ጊዜ ግን ምን ነበረ ፊልም በምትሰሪ ሰዓት ማለት ትቼ ሊድ ብለሽ ባባ ጋር ነብሱን ይማረ ከባባ ጋር ጉዳይን ስንሰራ በቃ እሱ ነበር የሚያምንብኝ እንጂ አይ በቃ አትሆንም እቺ ልጅ መሀል ላይ ገብቼ በቃ እንዴት ነው መመለስ ያቅተኛል ወደ ካራክተሯ መግባት ያቅተኛል እና በቃ ባባ ነበረ ኖ ጎበዝ ናት ትችላለች ብሎ ከዳይሬክተሩ ጋር ሊድ ያደርጉኛል ከዛ እገባለሁ ማለት ነው እና እሱ ፓርት ምችለው አይነት አይደለም ይሄ እንዴ ነው አንዳንድ ሰው በቃ እናንተ አሁን ተሰጧችሁ ነው ለኔ ግን
ሰቤት ዲፊካልት እና ይቅርብኝ ብያለሁ ነው። እኔ ግን ካስት ላረግሽ ነበር አንደኛው አንሰራ አይሆን። እሺ ልዬ እንዴት ነው እናትነትና ወጣትነት እንዴት ነው? እናትነት ከባድ ነው አይደል? ማለት ብዙ ሰው በረከቱን ያወራል። ስቲል እኔም በረከቱን አወራለሁ። በጣም እናት መሆን መባረክ ነው በብዙ ነገር። አንቺ ማታውቂያት ማንነትሽ ነው የምታየው እናት ስትሆኚ። እኔ ብዙ ጊዜ ልጅ ከወለድኩ በኋላ ነው ስራ የጀመርኩት። ልጄ እንደወለድኩ ነው በቃ እኩል ነው ከልጄ እኩል እድሜ ነው ስራውና ልጄን ከወለድኩ በኋላ ማለት በቃ ሊያ ማላቃት ሊያ ነው የመጣችው። ላይክ ኤቭሪ ታይም ለልጄ የተሻለ እናት መሆን ፈልጋለሁ። ስራ የምትሰራ በራሷ ኢንካም ያላት ኢንዲፔንደንት የሆነች ለልጅሽ መሆን ቆመሽ የምታሳዩ እንደዛ መሆን ፈልጋለሁ። እና ብዙ ሰው ደግሞ እናትነት ሲባል በቃ ልጅ መውለድ ጥሩ ነው በረከት ነው እድል ነው ምናምን ይላል። እና አት ዘ ሴም ታይም እኔ ብዙ ጊዜ ማውራት የምፈልገው ልጅ መውለድ ሜንታሊ በጣም ስትሮንግ መሆን የሚጠይቅ ነው። ማለት ብዙ ቻሌንጆች አሉ አብረው የሚመጡ እና እናት ለመሆን ብቁ መሆንሽን ራስሽን ማጠንከር አለብሽ። ምክንያቱም አንቺ ከምንም በላይ መጠንከር ያለብሽ ለልጅሽ ስትይ ነው። ዋንስ ከወለድሽ በኋላ የምትኖሪውም ለልጅሽ ነው። ፕራዮሪቲሽም ልጆችሽ ናቸው። በቃ አንቺ ከልጆችሽ በኋላ ነሽ። እና እንዴት ነው ሰው የሆነ ነገር ሲፈጠር ወይኔ ጎበዝ ነሽ ጠንካራ ነሽ እንደዚህ አንቺ ምንም አይመስልሽም ምናምን ይላል። ኖ እኔ ለማንም አይደለም ለልጆቼ ነው። አንቺ ደስተኛ መሆን ያለብሽ፣ መሳቅ ያለብሽ፣ መዘነጥ ያለብሽ፣ ጤነኛ መሆን ያለብሽ ለልጆችሽ ነው። እና እናትነት ከበረከቱም ከጸጋውም ከደስታውም እኩል ቻሌንጂንግ ነው። በጣም ጥንካሬ የሚጠይቅ ነገር ነው። ግን ስቲል እግዚአብሔርን በጣም ማመሰግንበት በቃ ልጆቼን ስለሰጠኝ ሁሌ ነው ማመሰግነው። ደስ ይላል። በጣም በሚገርም አገላለጽ ነው የገለጽሽው። የሚገርምሽ ልጆች ሁሉ ጊዜ ሰዎች ያው ሲያወሩትኝ በቃ ጥሩ ነገሩ ብቻ ልጅ ደስ ይላል ጥሩ ነው ቻሌንጁን አይነገርም ማለት ነው። ኤግዛክትሊ እሱን ወርድ ነው የተጠቀምሽው እና ደስ ይላል። እንዳልሽው ነው ኢቭን ትንሽ ሲያተኩሳቸው እንኳን በቃ የሆነ አለው የሆነ ነፍስሽ ከስጋሽ የሆነ የሚላቀቅ ነገር አለው እና በረከቱ ይበልጣል። በረከቱ ብዙ ነው። ቻሌንጁ ኢቭን እንደ በረከት ነው የምናየው። ምክንያቱም በብዙ መንገድ ያጠነክርሻል፣ ለራስሽ እንድትኖር ያደርግሻል። አሁን በጣም ወደው ብዙ ጊዜ ይጠቀማሉ። መሞት አይፈቀድም እናት ከሆንሽ ሞት ክልክል ነው ይባላል እና አይፈቀድልሽም። በቃ ግዴታ መኖር አለብሽ። ደስ ይላል። ደስ በሚል መንገድ ነው የገለጽሽው። የሁለት ቆንጆዬ ወንድ ልጆች አንድ ላይ ስሞክር ሴት እንደሚለው አላሰሽ ነው። ሁለተኛው ባይዘው ሴት ነው ተብዬ ነበር እውነት? እና እንዴት የመጀመሪያ አልትራሳውንድ ነበረ። ከዛ በቃ ሴት ነው አለኝ። ከዛ በኋላ አልትራሳውንድ ቼክ ሳረግ አልጠይቅም ጽሁቷን በቃ ሴት ናት ብለሽ በቃ ሴት ናት ብዬ ኢቭን ቤቢ ሻወር በፒንክ ነበረ። በቃ ስሙን ላውጥቼላታለሁ ምናምን። ፋይናሊ የመጨረሻ አልትራሳውንድ ላይ አልትራሳውንድ የሚሰራልኝ ዶክተር ተኝቷል ቀስቅሰው ሲለኝ ኖ አልተኛችም ቀስቅሳት ነው የሚባለው ለምንድነው ቀስቅሰው የምትለው ስላ ኖ ወንድ ነው አለኝ። በጣም ነው የደነገጥኩት። ያው እኔ በሲሴክሽን ስለምወልድ እንዴት ነው እኛ ሲሴክሽን ሲሆን ወይ ፉል አንስቴዥያ ነው የምትወስጂው ወይ ሀፍ አንስቴዥያ ነው የምትወስጂው እና ልጆቻችንን እንደምጥ ይሄ እቅፍት ለማድረግ ወዲያው ምናምን እንትናትም እና ያው ሄደው ተመልሰው ነው የምታገኛቸው ልጆች ወይ መጀመሪያ ያሳዩሽና ይዟቸው ይሄዳሉ። ከዛ በጣም ነው የደነገጥኩት። በቃ እስከምወልድበት እስከማየው ድረስ አላመንኩም። ፋይናሊ ግን ያው ሀፍ አንስቴዥያ ነበር የወሰድኩት። አመጡ አሳዩኛል። ያስደነግጣል አይደል? እንደውም መጨረሻ ላይ ባይነግርሽ ጥሩ ዶክተር ነው እንጂ ተወልዶ ቢሆን ደግሞ በጣም ከባድ ነው። አይ እኔ ሴት ናት ልጄ ብለሽ አይ ነው እኔ ዲናን አምጡ ነበር ስሙ ላውጥቼላት እውነት። ስለዚህ አሁን ያው ዲና ትርጉም አለው ማለት ዲና ለማለት ነው። ዲና የሊያ ብቸኛ ሴት ልጅ ነች መጽሐፍ ቅዱስ። ኦኬ በዛ ነበር። ስለዚህ ዲናን እንጠብቃለን። አሁን ሶስተኛው እንድከመጣ አይ በቃ ስሙን እኔ ወስደዋለሁ። ሊ እንግዲህ የኢትዮጵያን ኤርላይንስ ክሩ ነበር። ከዛ በኋላ በጣም ብዙ የተለያዩ ሀገራት ትራቭል ታደርጊያለሽ። እንዴት ነው ትራቭል ማድረግ ያዝናናሻል? አዋ በጣም በጣም ምንድነው የተለየ ገጠመሽ ነገር ያለው? ብዙ የተለየ ነገር የገጠመኝ የለም። ግን አሁን ላስት የሄድኩበት ቦታ ብዙ ሰው ይጠይቀኝ ነበረ ስኪንሽኔት ነው ታን ያደረግሽው እና ታን ስለሚባለው ነገር ትንሽ አቅ ነበር። ያው ነጮቹ ትንሽ ዳርክ ለመሆን የሚያደርጉት ነገር ነው እና
በዚህ ደረጃ ግን የኛ ስኪን እንደሚለይ አላቅም ነበር እና በቃ ይሄን ነው ዋና የተረዳሁት ነገር ስኪናችን በጣም አሪፍ ነገር ነው ላይክ ለሌሎቹ ራሱ በቃ እንዴት ነው ታንም አድርገው ምንም አድርገው ማያመጡት ከለር ነው ያለንና አንቺ እንደውም እኮ እንዲሁ ታን የተደረግሽ ነው የምትመስዪው እንደውም ብዙ እኔ ዋይት ብሊች ስኪን ብሊች ማድረግን ሰፖርት አላደርግም በጣም ላይክ እንዴት ነው አንደኛ ብዙ እንትን አለ ጉዳት አለው ከዛ ውጪ ደግሞ የኛ ከለር በራሱ በጣም ውብ ነው ምንም አይፈልግም ሊና ጓደኝነት ስፔሻሊ አሁን ላይ በቃኝ ያልኩበት ነገር እንዴት ነው ከድሩ ከአብሮ አደጎቼ የልጅነት ጓደኞቼ ካልሆነ በስተቀር አዲስ ሰው ጋር ተዋውቆ እህት ወይ ጓደኛ መሆኑን በቃ ቆርጫል በቃኛል ከዚህ ጋር ተያይዞ የተነሱ ጉዳዮች እንዴት አለፍሻቸው አስቸጋሪ ነበር በጣም አስቸጋሪ ነበር ምክንያቱም ያው እኛ ፐብሊክ ላይ ስንወጣ ስለኛ ቢወራ ኢትስ ኦኬ ችግር የለውም ስለኛም አንዳንድ ቢወራ ኢትስ ኦኬ ማትያቸው ነገሮች አሉ ግን አዝሎንጋስ ፐብሊክ ላይ እስከወጣሽ ድረስ ያው የምታልፊያቸው ነገሮች አሉ ነገር ግን ልጆችሽ እናትሽ አባትሽ በጣም ታልፎ ሲኬድ ትንሽ እንደዚህ ተቀየረናል እንዴት ያለሽ አንዳንዴ ምክንያቱም እኛ ትላልቅ ሰዎች ሊብን ድምጽሽን ከፍ አድርገሽ ስትናገሪ ነውር እንደሆነ ነው የምናድገው እና በዚህ ደረጃ ሲኬድ ትንሽ ልብ ይሰብራል ብዙ ሰዎችም ያው ማወቅ ይፈልጋሉ እንዴት አለፈችው የሚለውን ነገር ነው ለዛ ነው የጠየኩሽ እንዴት ነበር አስቸጋሪ ነበር ሚቲ አንዳንዴ አታስቢም ምክንያቱም ያ ሰው በዛ ደረጃ ይሆናል ብለሽ አታስቢምና ሁሌ ጠላትሽን ትጠነቀቂዋለሽ ግን ወዳጅሽን አትጠነቀቂውምና ቤትሽን ነው የምታሳየው ቤተሰብሽ ልጆችሽን እና ያ ነገር በሙሉ እንደ አንቺን አታክ ለማድረግ ድጋሚ ሲወጣ በጣም ከባድ ነው እንዳልኩሽ እናትና አባትሽም ሲነሱ ከባድ ነው የሰው ልጅ ሚኖርላቸው ነገሮች ናቸው ልጅ ከወለድሽ በኋላ ልጅሽ እናትሽ አባትሽና እነሱ ደረጃ ሲኬድ ትንሽ ከባድ ነበረ ግን ሁሌም መድኃኒዓለምን አምነዋለሁ ያሳደገኝን መድኃኒዓለም አምነዋለሁ ሁሌም እንዴት ነው ይቅርታ ታደርጊያለሽ እንዴት ነው ነገር ለመኖር ራስሽን ፍሪ ለማድረግ ይቅርታ አድርገሽ ታልፊዋለሽ ግን በጣም አስቸጋሪ ጊዜ የነበሩባት ሰዓቶች ነበሩ ከመድኃኒዓለም ጋር ግን በጸሎት ታልፏል ሊያው አሁን ይቅር ብላለች ይቅር ብያቸዋለሁ ሁሉንም አንዳንድ ሰው ሮንግ ኢንፎርሜሽን ይሰማና እንዴት ነው ቀድሞ ያ ሰው ወይ ቪክቲም ይሆንና አንቺን ልክ እንደ በዳይ አድርጎ አንደርስታንድ የሚያደርግሽ ሰው ይኖራል እነሱንም በሙሉ ይቅር ብያቸዋለሁ ምክንያቱም ሁሌም የሆነ ነገር ስትሰሚ ሶስት ሳይድ አለው ተበዳይ ነኝ የሚለው ሳይድ the other side እና እውነቱ ያለበት ሳይድ ለዛ it's okay you can judge me ግን እኔ I forgive them በጣም ታገሳለሁ by the way በጣም ታገሳለሁ ማንም ሰው በዚህ ደረጃ እናቱ አባቱ እኔ አባቴን በጣም ነው የምወደው እንዴት ነው ሳልጠግበው ገና ሳያየኝ ነው ያለፈብኝና እንደዛ የምትወጂውን ነገር በዛ ደረጃ ሲኬድብሽ ብዙ ሰው ለሪቬንጅ ነው የሚነሳው I'm not that kind of person እኔ ለመድኃኒዓለም ነው የምሰጠው ሁሉንም ነገር በቃ just ለእግዚአብሔር ነው የምሰጠው እንጂ እንደ ሰው ቢሆን I think ትንሽ ከባድ ነው ለዚህ ይቅርታ ይቅር ብያለሁ ይቅር ምክንያቱም እኔ ሁሌም እግዚአብሔር እኛን ይቅር እያለን እንዴት ነው የበደሏችሁን ይቅር በሉ ይቅር እንድላችሁ ነውና ሁሌም it's okay ነው የምለው በቃ ለእግዚአብሔር ነው የምሰጠው ከዛ በኋላ forgive አደርጋቸዋለሁ ለዛም ነው ጭንቅላቴ ሰላም ሆኖ ነው የሚኖረው ግን ያደረጉኝን ነገር ረሳለሁ ማለት አይደለም እንግዲህ ያው በጣም ህይወት ላይ በጣም ብዙ አስደሳች ጊዜዎችም አሳዛኝ ጊዜዎችም ይኖራሉ የሊ አሳዛኝ ጊዜዎቿና አስደሳች ጊዜዎቿ እስኪ ካስደሳች አስደሳች ልጄን የወለድኩበት ጊዜ ነው የመጀመሪያ ልጄን የወለድኩት ጊዜ በቃ እንዳልኩሽ ኮምፕሊትሊ ሌላ ሊያን የመጣችው ከነበርኩበት ነገር ሁሉ እንዴት ነው አውጥቶኛል ይሄ በቃ ኢሞሽናል ያደርጋል ከብዙ ነገር አውጥቶኛል ልጄ እና ለዛ ነው በልጆች በጣም ሴንሲቲቭ ነኝ የሆነ ስለ ልጅ ሲወራ ምናምን ስለ እናትነት መጥፎ ነገር ሲወራ ይሄ ማልችለው ነገር ነው ግን
ስላጠነከረኝ ሁሌ መድኃኒዓለምን አመሰግነዋለሁ። አሜን። ደስ ይላል። ያው ልጆች የእግዚአብሔር ስጦታ ናቸው እና አንዳንዴ እንደውም ስታስቢው ማለት ባቂልሽ አሁን እኔ ለምሳሌ ይሄ በዚህ ጊዜ ወልዳለሁ ባልኩበት ጊዜ አይደለም፣ የእግዚአብሔር ስጦታ ነው። በዛ ሰዓት ነው የወለድኩትኝ እና ህይወትሽ ላይ ይመጡና የህይወትሽ ቅመሞች ማጣፈጫና ጥንካሬም ሁሉንም ነገር ይሆናሉና ደስ የሚል ነገር ነውና ስሜታዊ ያደርጋል የልጅ ነገር። ሰው አያውቀውም ለምን እንደሆነ አላውቅም። ቤቢ ስላልወለዱ ይሆናል አላውቅም። እኔ ድሮም ልጅ በጣም ነው የምወደው፣ ግን ያው ለእናት ጠንካራም ደካማም ጎኖቿ ልጆቿ ናቸው እና ያው የምጠነክሪውም ለልጆችሽ ነው፣ ደካማ ጎንሽም ልጆችሽ ናቸው at the same time እና ብቻ እግዚአብሔር ይመስገን። ስለዚህ ኤሊ አስደሳች ጊዜ ያው ልጇን ያገኘችበት ጊዜ በጣም የከፋሽ ቀን ያዘንሽበት ቀን አለ? ያዘንኩበት ቀን በጣም ያው አባቴን እርሊ ነው ያጣሁት። ገና በጣም ሐኪም እንደሆን የሚፈልገው አባቴ ነበረ። በቃ እኔን እንዴት ነው ይሳሳልኝ ነበር። ኢቨን ወንዶቹ ለሊት ተነስተው ቤተክርስቲያን ሄዱ ድቁና ተማሩ ምናምን ሲባሉ እኔ ታዋት ነው የሚለው። በቃ እኔ እንደፈለኩ እንደሆን ነው። ይሄ ከፍቅሩ ብዛት ነው እንዴት ነው ከመሳሳቱ ብዛት ነው እና በቃ ሐኪም ትሆናለች ብሎ ስለሚጠብቅ እና የኔን ትልቅ መሆን እንደዚህ የኔ ልጆቼን እንዴት ነው ትንሽ የሆነች የምታውቂያት ልጅሽን ትልቅ ሆኖ ማየቱን ሳይችል ስላለ ሲያልፍብኝ ያው እሱ በጣም ያሳዝናል። እስኪ ፋሚሊዎቿ ጋር የብቸኛ ሴት ነሽ፣ ስለ ወንድሞችሽ ነግረሽናል። እንዴት ነበረ ስታድጊ? ቀበጥ ልጅ ነበርሽ ወይስ? መቅበጥ አይቻልም እኛ ቤት ክልክል ነው። እንዴት ነው መቅበጥ አይቻልም ስልሽ ያው ሴት ልጅ ስትሆኚ እንዴት ነው እንደፈለግሽ ያደርጉሻል። ወንዶቹም እንደ ልጅ ነው የሚያዩሽ፣ አንቺን ብቸኛ ሴት ነሽ እዛ ይንከባከቡሻል ምናምን። ግን እኛ ጋር ያው ካልቸሩ ማህበረሰቡም ስላለ ይሄ መቅበጥ ሳይሆን በደንብ ማንነትሽን ባህልሽን አውቀሽ እንድታድጊ ነው። ደስ ይላል። ጎንደርና ሊያ እንዴት ናቸው? በጣም ነው የምወደው፣ ምክንያቱም ብዙ መሰረት ጎንደር ነው። እንደነገርኩሽ መንበረ መንግስት መድኃኒዓለም ያደግነው ቤተክርስቲያን ያደግነው እና በቃ በጣም ነው የምወደው ካልቸሩን፣ ያሳደገኝን ማህበረሰብ። በቃ በጣም ደግ ነው። ይሄ እንዴት ነው ፊት ለፊት ነው። ይሄ ማስመሰል ወይም ፕሪተንድ ማድረግ ምናምን የለም። ይወዱሻል ደውል ሾው ዩ እስከ መጨረሻ ድረስ እና ፊት ለፊት የሆነውን ነገር በጣም እወደዋለሁ እና በጣም የምወደው የህይወቴ ታይም ነው ጎንደር ያሳለፍኩት። በብዛት ያው እዛ ነው ተወልጄም ያደግኩት፣ እዛ ነው ደብረ ሰላም የሚባል ትምህርት ቤት ነው ያደግኩት። የካቶሊክ ትምህርት ቤት ነው፣ እዛ ነው የተማርኩት። ከዛ 11 እና 12 ደግሞ ፋሲለደስ የሚባል ትምህርት ቤት አለ፣ እዛ ነው የተማርኩት። ዩኒቨርሲቲም እዛ ነው የተማርኩት። ጎንደር ነው የተማርኩት። ጎንደር ዩኒቨርሲቲ ምንድን ነው ያጠናሽ? 1 አመት ተማርኩኝና ከዛ ክሩ ሲመጣው ዩኒቨርሲቲ መጣ። ምን ነበረ መጀመሪያ ያው እንደነገርኩሽ ሐኪም ነበረ የምፈልገው። ሶ ልክ ውጤቴ ጥሩ ነበረ። ከህክምና ቀጥሎ አደር ሄልዝ የሚባል ነበረ ላይክ ሄልዝ ኦፊሰር። ከዛ አደር ሄልዝ ነርሲንግ፣ ፋርማሲስት፣ ሳይካትሪስት ብዙ ዘርፍ አለ እዛ ውስጥና መጀመሪያ ነርሲንግ ነበረ የገባሁት። ከዛ ግን የፍሬሽማን ላይ እንዴት ነበረ መሰለሽ ላይክ በጣም ሃይ ፖይንት ካመጣሽ ወደ ሜዲሲን ይወስዱሻል። ይሄ የመጀመሪያው ኮርስ ላይ ማለት ነው። እና የዛ ፓርት ላይ ነበር አባቴን ያጣሁት እና በቃ ያው ብዙም አላየኝም፣ አድጌ ትልቆኛ አላየኝም። ሶሪ አለቃቀስ ከባድ ፓርት ላይ ነው። የቤተሰብ ነገር ከባድ ነው። ያው እኔ ኢቭን አሁን በቃ እዚህ ቁጭ ቤት እንግዶች ሲመጡ ፋሚሊዎቻቸው በጣም ከባድ ነው። ከመጣው እንግዳ ሁሉ ጋር ነው የማለቅሰው ብታይና በጣም ከባድ ነገር ነው። አይ ደግሞ ያው ማምዬ ነበር የሚለኝና
ሶሪ ነፍሳቸውን እንግዲህ ያው በአጸደ ገነት ያኑርልን። ያው ቤተሰብ ብዙ ጊዜ ትመኛለሽ እዚህ ጋር ሆኜ ባዩኝ እዚህ ጋር የደረስሽበትን ቦታ በየደረስሽበት ስቴፕ ይሄንን ባይኖሩት ያለሽ እና እሱ ነገር ትንሽ ከባድ ነው በጣም ግን ሁሌ የሚገርምሽ የሚጥዬ ላይክ የሆነ የሚያደክመኝ ነገር ሲመጣ እሱን ነው የማስበው። ይሄ እንዴት ነው ሄቨን ላይ ሆኖ የሚያይሽ ሰው እንዳለ ነው ያንቺን መድከም የማይፈልግ ሰው እንዳለ ያንቺን መጠንከር ያንቺን ብቻ ሰው አለ እንዴት ነው ከእግዚአብሔር ጋር ሆኖ የሚያይሽ ሰው አለና ሁሌም አባቴ ነው ሪማይንድ ማድረግ ላይክ መድከም ስፈልግ አልችልም ከልጆቼ ቀጥሎ ማለት ነው። እና አንዳንዴ በቃ ለጥንካሬሽም መሰረት ይሆናል። የሆነ ሰው አለ ሄቨን ላይ ያለ ያንቺን መድከም ማይፈልግ ያንቺን መሞት ማይፈልግ ሊጥሉሽ የሚፈልጉ ባሉት ቁጥር ሁላ ግን ያንቺን መውደቅ ያንቺን መድከም ማይፈልጉ ሰዎች አሉ ሁሌም ካንቺ ሳይድ ያሉና ሁሌም እሱን ነው ማስታወሰው። ምክንያቱም እሱ ነው የሚያምንብኝ በቃ ማሚዬ ትሆናለች ታደርገዋለች እንዴ ጎበዝ ናት የኔ ልጅ እያለን ያሳደገኝና ያ እግዚአብሔር በገነት ነፍሱን ያኑርልኝ። ያው ደስ የሚል ያነሳሽው ነገር ላይ ብዙ ጊዜ አንዳንድ ጊዜ ሰዎች ወላጆቻቸውን ሲያጡ ተስፋ ይቆርጣሉና ለሱ ብዬ ነበር እንዲማረገው እሱ ከሌለማ ብለው አሁን አንቺ በጣም ደስ የሚል ያነሳሽው ፖይንት ያው ሄቨን ላይ የሚያይን ሰው አለና ለሱ ስል ጠነክራለሁ ለሌሎች ሰዎችም ጥሩ ትምህርት ይመስለኛል። ዛለኝ ሰው ብሎ ሲያስብ አንዳንዴ በቃ አጥቻለሁ ብሎ ብዙ ነገሩን ሉዝ ያደርጋል ሰው ብዙ ህይወቱን ያጣልና እንደዛም የሆኑ ብዙ ሰዎች አውቃለሁ። ግን አሁን ጥሩ ነጥብ ነው ያነሳሽው እያዩንም ነውና መጠንከርም አለብን የሚለውን ነገር ነው። ምክንያቱም ሁሌም ያው ይሄ ላይፍ ያልቃል ከዛ እንሄዳለን ሁላችንም ኢትስ ማተር ኦፍ ታይም እና የተራ ጉዳይ ነው። ግን ከእግዚአብሔር ቀጥሎ እንዴት ነው አንቺን ወደዚህ ምድር ያመጡሽ ናቸው ከምንም በላይ የሚወዱሽና በቃ እሱ አለ እሱ ያየኛል ከመድኃኒዓለም ቀጥሎ አባቴ ሁሌ የኔን ትልቅ መሆን ስለሚፈልግ በቃ የሆነ ነገር ሳደርግ አይ ዲድ ኢት ነው የምለው ለምን እሱ የኔን ትልቅ መሆን ስለሚፈልግ ማለት ነውና በቃ እግዚአብሔር ይመስገን ስለሁሉ ነገር። ይሄን ነገር አላልፈውም ብለሽ አለፍኩት የምትዩ ለሌሎች ሰዎችም ትምህርት የሚሆን ነገር ሊህይወት ውስጥ አለ? አለ። እንዴት ነው ልጄን እንደወለድኩኝ ስራ ሰራለው ብዬ አላስብም ነበር። ስራ ሰራለው ብዬ ስልሽ በቃ በራሴ እንደዚህ ብራንድ ማመጣው ወደፊት ማመጣው ብራንድ ተጽዕኖ የሚፈጥርልኝ በደንብ አክሴፕታንሱ በጣም ሰፊ የሆነ ነገር ይኖረኛል ብዬ አላስብም ነበር። እኔ አምንበታለሁ ግን ይሄ እንዴት ነው በሁለት እግሩ በደንብ ቆሞ አያዋለው ብዬ አላስብም ነበር። ቻሌንጅ ሲመጣ ፈራ ነበር ድሮ። ልክ የሆነ ሰው የሆነ አስተያየት ሲሰጠኝና በቃ ሸሻለሁ እቀራለሁ ወደፊቱን አላየው። ወይ እንደሚባልማ ከሆነ ለምን እላለሁ እንደዚህማ ካለ ለምን እላለሁ። ከዛ ግን ይሄ እንዴት ነው ሁሌም ልጆቼና አባቴን ነው ማስበው። እነሱ ለኔ ትልቅ ሞቲቬሽኖቼ ናቸው ሌላ ምንም ሞቲቬሽን አያስፈልገኝምና ኤቭሪ ታይም እሱን ሳስብ በቃ እሄዳለሁ። እና እሱ ነገር አይ ቲንክ እኔ በደንብ ጠቅሞኛል። እንደገና ደግሞ ከልጅነታችን እንዴት ነው አሁን ላይ ያው ጥሩ እንዴት ነው መንፈሳዊም ሰው ባልሆን ግን መሰረቴን በደንብ ሰርተውታል ብዬ አስባለሁ። እኛ ምንም ነገር ቢያጋጥመን በመድኃኒዓለም አለ ነው ተብለን ያደግነው። ቤተክርስቲያንም ቤተሰቦቼም በዛ ነው ቢውልድ ያደረጉን። በቃ በመድኃኒዓለም ተስፋ እንዳንቆርጥ ሁሌም ያዘን የቻለን በምህረቱ የምንመለስበት አምላክ እንዳለን እሱን እየተማርን ያደግነውና እሱ አለ። የሆነ ቻሌንጅ ሲያጋጥመን በቃ ማስበው እሱን ነው። መድኃኒዓለምን ቀጥሎ አባትና ልጆቼን ነው ማስበው። ደስ የሚል ነገር ልዬ ትዳር እንዴት ነው? ትዳር ከባድ ሁሉንም ነገር ከባድ ነው። አይ እውነት ነው። ብዙ ሰው ጥሩ ነገር ስለምን እውነት ነው። አዎ እና ላይክ ልክ ነሽ። ሁሉም ነው መወራት ያለበት። እንደዚህ አይነት ደግሞ ፖድካስቶች ላይ ምናምን ሰው ሁሉንም ነገር ነው ማወቅ ያለበት። አልጋ ባልጋ ብቻ አይደለም። ላይክ ትዳር ስትይ ትዳር በጣም ብዙ ቻሌንጅ አለው ውስጡ። በጣም ደስ የሚል ነገርም በዛው ልክ አለው።
ከባድ ነው የሚለውን በዚህ ነው ጥሩ መሆኑን ሁሉ ሰው ያውቃል። እውነት ነው። አግቡ ስለሚባል ሁሉ ሰው ያውቃል። ግን ደግሞ ከባድነቱም እንዴት ነው ከሆነ ሰው ጋር ነው የምትኖሪው። የዛን ሰው ባህሪ የዛን ሰው የሚወደውን ነገር አብረሽ አንቺ የምትፈልጊውን ነገር ለብቻሽ አታርጊም። ትዳር ላይ ሲሆን እንዴት ነው እየተነጋገርሽ አስቸጋሪ ነገሮች ይኖራሉ። ኤቭሪዴይ የሚፈጠሩ ነገሮች እነሱንም እያስረዳሽ የኛ ሙያም ትንሽ ከባድ ነው። ብዙ የኛ ነገር ፐብሊክ የሚወጣ ነገር ነው እና ፐብሊክ የሚወጣ ነገር ደግሞ ብዙ ጥያቄዎች አሉት። ሰው በጣም ፐርሰናል ነገርሽንም ማወቅ ይፈልጋል። በጣም እንዴት ነው ላይክ አንቺና ፓርትነርሽ ብቻ ማወቅ ያለባችሁን ነገር ሌላው ሰው ፕሩቭ እንድታደርጊለት ይፈልጋል። እሱ ሁሉ ወደ ትዳርሽ ይመጣል። የኛ ፐብሊክ ላይ የሚወጣ ብዙ ነገር ስላለን ማለት ነውና እሱን ነገር አቻችሎ እኔ እሱንም አፕሪሺየት አደርገዋለሁ በብዙ ነገር። ለምን ቀላል አይደለም። ኤቭሪዴይ የሚሰሙ ነገሮች ይመጣሉ። እንደዚህ ሆነ እዚህ ወጣና እሱን ሁሉ ላይክ ኢግኖር አድርጎ መኖር ቀላል አይደለም። ምክንያቱም ከማህበረሰቡ ጋር ነው የምትኖሪው። የእንትና ሚስት እኮ ናት የእንትና እየተባለ ያው መሰማቱ አይቀርምና የሚወራው ነገር በሙሉ እሱንም ካንቺ ጋር ብቻ ኮሙኒኬት የሚያደርግ ሰው ሆኖ ቻሌንጁን ችሎ መኖሩ ራሱ ትልቅ ነገር ነው። ትዳር ቀላል ነገር አይደለም። ያው ከሆነ ሰው ጋር እንደምትኖሪ ሁሉ በየጊዜው ማያግባባሽ የሚያስማማሽም ነገር እንዳለ ሁሉ ቢካዝ የሚያስማማሽ ነገር ስላለ ነው ትዳሩ ያለው። ግን የማያስማሙሽን ነገሮች በሚያስማሙሽ ትላልቅ ነገሮች እየተካሻቸው ይቀጥላል ማለት ነው። ደስ ይላል። ሊቾ እንግዲህ ያው እንዳልሽው ትዳር ሞር እኔ እያደግኩ ስመጣ የገባኝ ነገር በጣም ሞር መግባባት መረዳዳቱ ነው የሚያተኩረው። ድሮ ያለ ፍቅር የሚያኖር ይመስለኝ ነበረ እና ሳድግ መረዳቱ ነው ሞር አንድን ሰው መረዳት ነው የሚያኖረው ብዬ ደርሻለሁ። እና እሱን ነገር ነው ያነሳሽው አንቺ። ፍቅር ብቻ በቂውን አይደለም ማለት አብሮ ለመኖር ብዙ የሚያስፈልግ ነገር አለ። ከፍቅር በላይ ያው ፍቅሩም እንዳለ ሆኖ ግን መግባባቱ አሁን አንቺም እንዳልሽው መረዳዳቱ መቻቻል እሱ ነው የሚያኖረው እንጂ ላይክ ፍቅሩ ብቻ ስላለ ትዳር ይቀጥላል ማለት አይደለም። ፍቅር ላይ እንዴት ናል? አፍቃሪ ነች? አልበላም አልጠጣም ዘፈኑ ላይ ያለው አይ አፍቃሪ ነኝ ግን ጭጭ ብላይ ነው ዘፈኑ ላይ ያለው አይደለም አልበላለኝ ይገርመኛል። አንዳንድ ዘፈን በጣም ዲፕ ነው። ከኔ በላይ ነው የምወድሽ ምናምን የሚሉ ግጥሞች ዲጋ እንዴት ናቸው? ከራሴ በላይ ነው። ይሄ ባይ ዘ ዌይ እኔ አልስማማም። ላይክ እንዴት ነው ሰው ከራሱ በላይ ሊወድ የሚችለው ልጁን ብቻ ነው ብዬ ነው የማስበው። አዘርዋይስ በተቃራኒ ጾታ በኩል ያለ ነገር ከሆነ ያ ሰው ከመምጣቱን በፊት አንቺ አለሽ፣ አንቺ ትኖሪያለሽ። መጀመሪያ ራስሽን ስትወጂ ነው ለሌላውም ሰው ፍቅር የምታሳዩ። እኔ እንደዛ ነው የማምነው። ከዚህ ጋር ያይዘን ያው ካነሳ ነው አይቀርብቸው አንዳንድ ገና ሃይስኩል ላይ ያሉ ኤሌመንተሪ ላይ ያሉ ኤሌመንተሪ ላይ ፍቅር ማንሳት ከባድ ቢሆንም ግን ሪያሊቲው እንደዛም እየሆነ ስለሆነ ካምፓስም ላይ ሆነው ግን የመጀመሪያ ፍቅር ይዟቸው አንዳንዴ እንደው ማለት ለምን የምትያቸው ጉዳዮች በፍቅር ምክንያት ሰዎች ህይወታቸው የሚያጡበት ሁኔታ ምናምን ይኖራልና ምን እስኪ ከዚህ ጋር ያይተሽ የምትመክሪያቸው ነገሮች ካሉ ለሴቶችስ የማያልፉትን ጊዜ አይታለፋል እኮ የምትያቸው ጉዳዮች ካሉ እንዲህ ባታደርጉ የምትይ ነገር ካለ በዚሁ አንቺን ማያሳልፍሽ ከሆነ ላይክ ህይወትሽን ማያሳጣሽ ነገር በሙሉ ይታለፋል። ህይወትሽ እስካለ ድረስ ሁሉም ነገር ይታለፋል። ይሄ ለውሸት የምታወሪው ነገር ምናምን አይደለም። እኛ በላይፋችን የምንመጣባቸው የላይፍ እንዴት ነው ስቴፖች ናቸው። አናልፋቸውም ብለን የምናስባቸው ነገሮች በሙሉ ይታለፋሉ። ፍቅር ማለት ደግሞ ሰልፊሽ መሆን ማለት አይደለም። ራስን መውደድ ራስን ከመውደድ የሚጀምር ነው። ራስን መውደድ ራስን አክሴፕት ማድረግ ማንነትን አክሴፕት ማድረግ ከዛ በኋላ ለሌላ ሰው መትረፍ። ሌላም ሰው የፍቅር አጋርሽም ቢሆን ላይክ አሁን ቲኔጆችም እንዳልሽም ቢሆን ራሳቸውን ሲወዱ ነው ለራሳቸው ቫልዩ ሲሰጡ ነው ከዛ በኋላ ወደ ሁለተኛው ሰው የሚሄደው። ምክንያቱም የምትወጂውን ሰው ነገ ፓርትነር ይሆናል ብለሽ ነው የምታስቢው፣ የትዳር አጋር ይሆናል ብለሽ ነው የምታስቢው እና ለዛ ሰው ራስሽን መጀመሪያ ሪስፔክት ማድረግ ራስሽን መውደድ አለብሽ ብዬ አስባለሁ። እና ይሄ ከፍቅር ጋር በተያያዘ ራስን እንደዚህ አቢዩዝ ማድረግ እኔ በጭራሽ አእምሮዬ ውስጥ ማላስባቸው ነገሮች ናቸው። እና ለትናንሽ ልጆች የምመክረው ነገር በቃ የእናንተ ጠንካራ መሆን ነው። ብዙ ነገር እኮ አንቺ አይ ብለሽ ራስሽን ስታጠነክሪ ያ የፈለግሽው ነገር ይመጣል አንቺ ጋር እና ራስን ከመውደድ ይጀምራል። የመጀመሪያው ሰልፍ ላቭ ነው። ራሱን ያልወደደ ሰው ለሌላ ሰው ፍቅር መስጠት ይችላል ብዬ አላስብም። ደስ የሚል ፖይንት ነው። ሶሻል ሚዲያ በአጠቃላይ ከጥሩነቱም ከመጥፎነቱም አንጻር እንዴት ትገልጫለሽ?
ሶሻል ሚዲያ ለሚሰራበት ሰው ይሰራበታል፣ የማይሰራበት ሰው ደግሞ ያው መጥፎ ነገሩን ያስተላልፍበታል። እና ዋይዝሊ ከተጠቀምንበት ሶሻል ሚዲያ is good because አንቺ ስራ የምትሰሪ ከሆነ ስራሽን በደንብ ፕሮሞት ማድረግ ትችያለሽ፣ ራስሽን ማሳየት ትችያለሽ፣ ያለሽን የተለየ ነገር ማውጣት ትችያለሽ። otherwise ደግሞ like to the reverse ደግሞ አንቺ እንዴት ነው like 24 ሰዓት ታይምሽ የምታጠፊበት ከሆነ ምንም ማሰሪበት ከሆነ ለመጥፎ ነገር የምትጠቀሚበት ከሆነ ጉዳቱ ነው የሚያመዝነው። ግን ጥሩ ነገር ለሚጠቀምበት ሰው ጥሩ ነው ብዬ አስባለሁ ሶሻል ሚዲያ። ኢንስታግራም እና ቲክቶክ ላይ እንግዲህ በጣም ብዙ ተከታዮች አሉሽ። እንዴት ነው ኢንስታግራም እንግዲህ ያው ስለምናውቀው ሁለታችንም የኢንስታግራምም የራሱ የሆነ ፋሚሊ ያለው የቲክቶክም እንዴት ነው እስቲ ሁለቱን እና ያው አያለሁኝ በጣም ብዙ ፍቅር ይሰጡሻል አይደል? ወጣቻለሁ ፋኖችን በጣም እንዴት ነው ኢንስታግራም ላይ ምን ያህል ተከታይ አለሽ? ኢንስታግራም አሁን 188,000 እንደዛ። ቲክቶክ ላይ ላይም እንደዛ 121 ምናምን እንደዛ። በጣም ብዙ ቪዲዮዎች ቫይራል ይወጣሉ። በጣም ብዙ ሰው ኮሜንት ያደርጋል፣ ስራዎችን ያደንቃል ያለው እና ምን አስተያየቶች አሉ የሚደርሱሽ እዛ ላይ? ቲክታክ ለምሳሌ ቲክታክ አሁን ብዙ ጊዜ ላይ እንዴት ነው ራሴን እወዳለሁ፣ እንደነገርኩሽ የመጣሁበትን አካባቢ እወዳለሁ፣ ባህሉን ሪስፔክት አደርጋለሁ እና ሁሌም የምትወጂውን ያደግሽበትን የምታውቂውን ስራ የምትሰሪ ከሆነ ትረስት ሚ ጊዜ ቢፈጅም ሰክሰስፉል መሆኑ አይቀርም። ምክንያቱም የምታውቂው ነው። እኔ አሁን ያደግኩበት ማቴሪያል ነው፣ ያደግኩበት ካልቸር ነው። እሱን ነው ወደፊት ማምጣት የፈለኩት ከመጀመሪያው የምትጀምረው እና በቃ የድሮ ልብስ ሲያዩት አሁን ላይ ምናምን በቃ በጣም ነው ደስ የሚላቸው። አይ ቲንክ ብዙ ቫይራል የሚወጣው ለዛ ነው። የድሮውን እናመጣውና ትንሽ የአሁኑን ተች እናደርግበታለን፣ ከዛ የአሁኑን ዘመን ከዛ በቃ በጣም ቫይራል ይወጣል። ከዛ ደግሞ የተረሱ አሉ አይደለ ቀሚሶች ድሮ እናቶቻችን የሚያደርጓቸው እነሱን በጥልፍ እጅ ስራ ደግሞ አሁን ላይ በደንብ መሰራት ያለበት ብዬ ማስበው ስራ ነው። ምክንያቱም ሰው ያው ገንዘቡንና እንዴት ነው ማማሩን ነው የሚያየው፣ ግን ታይምለስ የሆነ ስራ ነው የእጅ ስራ። የኛ ደግሞ ብዙ ካልቸራችን የሚታወቀው በእጅ ስራ ነው። እነሱን ነገሮች ሲያዩዋቸው አይ ቲንክ በደንብ ይወዱታል። በጣም ብዙ ያለ ሶሻል ሚዲያ ላይ ያለሽ ግንዛቤ እንዴት ነው? ሶሻል ሚዲያ ላይክ እንዴት ነው በጣም የምታምረው ፓርት የምትቀርብባት ቦታ ናት። ስፔሻሊ ኢንስታግራም እንዴት ሀስል አድርገሽ እንደምታመጩ ሳይሆን ፋይናሊ በቃ የምታምረው ፓርት የምትታይባት ናት እና ብዙ ሰው በዛ ይሸወዳል ብዬ አስባለሁ። ከብዙ ፎቶዎች ጀርባ በጣም ብዙ ሀስሎች አሉ። ከብዙ ሰክሰስፉል የሚመስሉ ኢቨንቶች ጀርባ በጣም ብዙ ሀስሎች አሉ። ያን ግን አናሳየው። ለምን? ሰው ማየት የሚፈልገው በጣም የምታምረዋ ውብ የሆነችዋን ነገር ነው። ያዛ ጋር ሲፖሰት በቃ ሰው የሚያስበው በቃ የሆነ ኦቨርናይት የመጣ ነገር እንደዛ ይመስለዋል። ግን ኢማጂን አሁን እኔ ስንት ስራ ነገርኩሽ፣ ፕሮሰስ አለው፣ ሁሉ ነገር ፕሮሰስ አለው እና ከዛ ልፋት በኋላ የምታገኘው ነገር ነው ሁሉም ነገር። ግን ያው ብዙ ሰው የሚያየው ነገር ፌክ ነው ብዬ አስባለሁ። ስፔሻሊ ኢንስታግራም እውነትሽን ነው። ያው አንዳንዴ ከውጭ ያለ ሰው ይሄኛው ፓርት ብቻ ያይና ልክ መሽቶ ሲነጋ እዛ ላይ መደረስ የሚችል የሚመስለው ሰው አለና አሁን አንቺ እንዳልሽው ነው እንትን ኢንዳይሬክት ወይም ይሄዳሉ ብዙዎቹ ቢካዝ ያቺ ፎቶ ስለምታምር ወይም ያቺ ቦታ ስለምታምር ኢንዳይሬክት ወይ ያ ቦታ ላይ ለመድረስ ያ ፖዚሽን ላይ ለመቀመጥ ትክክለኛውን ነገር ይተውና ባልሆነ መንገድ ከዛ በዛ ራስን እንዴት ነው ራስን ማጣት ይመጣል። በዛ ራስሽን ሉዝ ታረጊያለሽ፣ ማንነትሽን ሉዝ ታረጊያለሽ እና ጥሩ ወይ ራስሽን አክሴፕት ማድረግ ማንነትሽን አክሴፕት ማድረግ ራስሽን ፕሬዘንት ማድረግ ነው። ግን ያው ሶሻል ሚዲያ ብዙ ነገሩ የሚያምረውን ነገር ብቻ እንድታሳይ ያስገድድሻል። I don't know why ልክ የማያምረውን ፓርቲ ሀስሉን ያሳየሽ ቀን ይጠፋል። ራሱ ኢንስታግራም ላይ በጣም የሚገርመኝ ኢንስታግራም በጣም የሚገርመኝ እንዳልሽው ማስታወቂያ ሲሆንና ኢቨን የሆነ ደስ የሚል የሆነ ፎቶ ሲሆን ላይኩ ይለያያል እና እነዚህ ኢንስታግራም ፋኖች ስራ አይወዱም ምናምን ያለሽ እቺ የምታምረው ፓርት ነው የምትወደደው እና ያው በቃ እንትኑም ዓለሙን በዛው ይሄዳል። አይ ቲንክ የዓለሙ ወይም በዛው ይሄዳል። የሚያምረው ፓርት ብቻ የሚወደድ ከሆነ የሚያምረውን ፓርት ብቻ ነው አንቺም እየለጠፍሽ የምትመጪው። ለምን? ያው ተቀባዩነትን ለማግኘት ፕላትፎርሙም እንደዛ ስለሆነ የሚያስኬድሽ። ግን ከዛ ሁሉ ፒክቸር ጀርባ ብዙ ሀስሎች አሉ።
አንቺን ቢውልድ ያደረጉሽ ብዙ ነገሮች አሉ እውነት ነው እና እሱን ነው በደንብ ማየት ያለባቸው ብዬ አስባለሁ። ሰው በሚታዩ ኢንስታግራም ፎቶዎች ብቻ እና በጣም መናገር የምፈልገው ምትዬ ሴት ትችላለች። በጣም ብዙ ሰው የሆነ ቦታ ስቴጂ የሆነ ማን ነው እንደዚህ ያደረገው ላይክ እንዴት ነው ወንድ ነው ያረጋል ተብሎ የሚታሰበው እና ሴት በደንብ ነው የምትችለው ከሰራች የምትፈልገው የምትወደውን ነገር የምትሰራ ከሆነ ራሷን የምታጠነክር ከሆነ አሉባልታ ማይገድባት ከሆነ አሁን ላይ ደግሞ በጣም ከባድ ነው። ያው እንዴት ነው ብዙ ነገሮች ውጪ ስለሚወጡ ከባድ ሆኗል እና ያ ማይጎትታት ከሆነ ሴት ትችላለች ብቻዋን ማድረግ ትችላለች ሁሉንም ነገር። ያው ወንዶችንም እኔ በደንብ ነው እንዴት ነው የትዳር አጋርሽ ሲሆኑ ወንድሞች ሲሆኑ እንደነገሩሽ ነው ወንዶች ነው ተከብቤ ያደግኩት እና እነሱም ሲያግዙሽ ሞር ሰክሰስፉል ትሆኛለሽ። ባይኖሩም ደግሞ ኢትስ ኦኬ ሴት ልጅ ብቻዋን ማድረግ ትችላቸው ብዙ ነገሮች አሉ። ሴት ልጅ እንደማትችል ሆና ብዙ እንዳልሽው በባህልም በምንም እንደማትችል ሆና የመጣንበት ሁኔታ አለ። እንዳልሽው ነው ሴትነት የመቻል አንደኛውን በብዙ ቤት ውስጥ ኢቨን አሁን ሴት ወጥታ ሳትሰራ በእናት በአባቶቻችን በድሮ እንኳን ስናይ ቤት ውስጥ የምትችላቸው ነገሮች ከባዶች ናቸው በጣም። እንዴ ሴት እኮ ላይክ እኛ እናረግዛለን እንወልዳለን አት ዘ ሴም ታይም እንሰራለን። ወንዶች ይሰራሉ አርግዘው መውለድ ግን አይችሉም። ሶ እኛ ሁለቱንም ማድረግ እንችላለን። ደስ የሚል ፖይንት ያነሳሽ። እኛ ለብቻ የተለየ ነገር አለ። ደስ የሚል ፖይንት ነው። እርግዝና ላይ ምን አማረሽ? ምንም ነገር አላማረኝም እውነት ሁለቱም ላይ እኔ እንደውም ላይክ ሆም ብለው ነው እንደ እናቶቻችን ወንዶችን ሲያናድዷቸው አማረግ እንደዚህ አማረግ እንደዚህ አድርግልኝ የሚሉት ነበረ። ምንም አማረግ ነገር የለም። ምንም ነገር የተፈተፈተ ነገር ምንም ነገር ላይክ ያው ሽታ ቦደር ያደርገኝ ነበር። እሱ ያው የእርግዝናው ስቴፕ ነው ግን በአምሮት ደረጃ ምንም ነገር። በዓል እየደረሰ ነው እንግዲህ ያው እንደምናየው ብዙ ጊዜ ሊና በዓል ሙያና ሊያ አንድ ቀን በጥቅቼ ያው ያንዶሮ መብላት አይቀርም። እንዴት ነው ሙያ ላይ? ከልጅነቴ እንኳን ብዙም አልነበርኩም ግን አያቸው ነበረ ቤት እናቴ ስትሰራ ማክስቶቼን አይ ነበር። ከዛ ያው አሁን ብቻ መኖር ሲጀመር ግዴታ ትለማመጃለሽ በደንብ። እስቲ ለነሱ ፐርፌክት አይደለሁም ግን አሁን ላይ በጣም ጎበዝ ነኝ። ከየት አመጣችሁ? በጣም በጣም ያው በደንብ ተመልካች ነበርኩ ማለት ነው። ሊያ ፈትል ሊያና ጥምቀት ጎንደር እንግዲህ አይነጣጠሉም እና ጥምቀት በጎንደር እንዴት ነው? በጣም ቆንጆ ነው። ያው ጥምቀት ሲባል ጎንደር ነው ሰው የሚያስታውሰው። ጎንደር በጣም በሰፊው ነው የሚከበረው። ጎንደር ሁሉ ሃይማኖት ተከባብሮ የሚኖርባት ሀገር ናት። እኔ ስለተወለድኩ ሳደግኩባት መናገር እችላለሁ በደንብ። ግን ጥምቀት ሲመጣ ደግሞ በደንብ ሴሌብሬት የሚደረግበት ነው። ከተለያየ የኢትዮጵያ ክፍል ሰው ይመጣል። እዛም ያለው ሰው በጣም እንግዳ ተቀባይ ነው። የኛም በደንብ የሚሸጥበት ሲዝን ጥምቀት ነው እና ያው ጥምቀት በጣም ጥሩ በዓል ነው። ጎንደር ላይ በጣም በሰፊ የሚከበር በዓል ነው። ጎንደር ነው ያልሽኝ? ጎንደር ጥምቀት ብዙ ሰው ግሩፕ ይሆንና የየራሱን ዲዛይን አድርጎ ነው የሚለብሰው እና በቃ በጣም ደስ ይላል። ሳየው በጣም ነው የሚያምረኝ። እግዚአብሔር ካደረሰን ለሚቀጥለው ዓመት ሊያፈት ለብሼ አብረን እንሄዳለን። ጎንደር ላይ ጥምቀት በጣም ነው ደስ የሚለው። ሌላ ድባብ ነው ያለው እና ሆኜ አላውቅም ግን ብሄድ ደስ ይለኛል በጣም በጣም። ከሙዚቃ የማን አድናቂ ነሽ? አስቴር ነው እወዳታለሁ። አስቴርን ሰው ብዙ ሰው ገና ፍቅር ያለ ሰው ራሱ አስቴርን ሲሰማ ፍቅር ይዘው በጣም 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 ሞክረሽ ታውቂያለሽ? ዘፈን ነበረ ቤት ዝም ብዬ ቤት ዝፈኝ እንዳትኝ አይሆንም። ዘፋኝ መሆን አስበሽ ታውቂያለሽ? አይ አላውቅም። ምንም መጥቶልሽ ቤት ውስጥ ዝም ብዬ። እሺ ሊቾዬ እንግዲህ እኔ ያስኳቸውን ጥያቄዎች ጨርሻለሁ። ማመስገን የምትፈልጊው ሰው ካለ? መጀመሪያ መድኃኒዓለምን አመሰግናለሁ ከልጅነቴ ጀምሮ ስላሳደገኝ በብዙ ነገር ስለቻለኝ በምህረቱ ሁሌም የተሻለ ቀን ስለሚያዘጋጅልኝ መድኃኒዓለምን አመሰግናለሁ። ከዛ ቀጥሎ ቤተሰቦቼን፣ እናቴን፣ ወንድሞቼን በጣም አመሰግናለሁ። ባይዘው በጣም ጠንካራ እናት ነው ያለችኝ። ሁላችንንም እንግዲህ 3 ወንድ ልጅ ቀላል አይደለም እኛም ያየነው ነው
በጣም ብዙ ነገራችንን ችላ ያሳደገች እናታችን ነች። እሷንም በጣም አመሰግናታለሁ፣ ወዳታለሁ። ወንድሞቼንም እንደዛው። አንቺን አመሰግናለሁ ሚጥዬ ኢንቫይት ስላደረግሽኝ። ቴንክ ዩ ሊ አንቺም እዚህ ድረስ መጥተሽ እውነት አክብረሽ በሰዓትሽ ይሄን የመሰለ ኢንተርቪው ቆንጆ ቀለል ያለ ቆንጆ ኢንተርቪውን ያደረግነው ስላደረግን በጣም ደስ ብሎኛል። እግዚአብሔር ከዚህም በላይ ጸጋና ሞገስ ያብዛልሽ። አሜን። እንመጣለን እንግዲህ ተመልካቾችም አንድ ፕሮግራም አለኝ ከስቱዲዮ ውጪ። ስለዚህ ሊያፈትልን አንድ ቀን መጥቼ ደስ ይለኛል። ጎበኛለሁ። በጣም ደስ ይለኛል ሚጥዬ። እመጣለሁ። ያው አልባሳቶቹንም እናሳያለን። እንግዲህ ከሊያ ጸጋይ ጋር የነበረን ቆይታ ይሄን ይመስል ነበረ። በጣም እንደምትወዱት ተስፋ አደርጋለሁኝ። ለዛሬው በዚህ ወሰናበታችኋለሁ። ከዚህ ጀርባ ይሄንን ፕሮዳክሽን የሚደግፉ ቢፋኔ ጀነራል ትሬዲንግ፣ ሳም ስቱዲዮ ኢትዮጵያ፣ ማርኬት ፈርኒቸር፣ ኤልያስ ፋንታውን ኤላዬ እና ከዚህ ከስቱዲዮ ጀርባ ያሉ ወንድሞቼን ሁሉንም እጅግ አድርጌ አመሰግናለሁ። ሳምንት ከሌላ ሰው ጋር በሌላ እንግዳ እንገናኛለን። ባይ